እውነት ግን ጨረቃ ፋሚሊ ማለት ነው በቃ የሆነ ነገር ከተፈጠረ ወደ ኋላ ማለት የለም። እኔ ብለው የረገጣ ብሎ አርእስት ተደርጎ መሳደብ ኧረ በስመ አብ ትችላላችሁ ነው የምላችሁ። የምር ግን ማለት ነው እቺ ልጅ ነገ በቃ ገና ትመጣለች። ይሄንን ከሰማች በቃ ትመጣለች ከዛ በላይ ማለት ነው። እልህ ነው እኮ የያዛት ከኛ ጋር ማለት ነው። ከነ ብሩኬ ብቻ አይደለም ከኛም ጭምር እኮ ነው በእልህ እኮ ነው እየመጣች ያለችው። ለማንኛውም ግን ረገጧት ነው የምላችሁ። ምን ያልተሰደበች ምን አይነት ስድብ አለ እንዴ? ራ ኮንፊደንሳቸው ራሱ በጣም ነው የማደንቅላችሁ። ለማንኛውም ግን ምንም ማድረግ አይቻልም። በራሷ ነው የመጣችው። ከዛ ደግሞ ሀይሚዬ ጉንፋን የያዛት የእሷ ሽቶ ነው ሸቷት ነው እየተባለች ነበርና በቃ ሀይሚዬ ምን ማድረግ አይቻልም። ነገ ግን ፍሽ ብለሽ እንድትመጪ እንፈልጋለን። ሀይሚዬ የጨረቃዬን አንበሳ ማለት ነው። ዛሬ ራሱ ልብስሽ ምናምን ማለት ነው እኛ እያወቅን ራሱ ልክ እንደ አዲስ ነው የታየኝ ለኔ ማለት ነው። እቺ ጥሩምቦ ደግሞ አይቶ ነው የማናውቅ ልብሳ የዛሬ ምንም አያምርም እሷ ላይ ማለት ነው። ስለ ጠላኋት አይደለም እውነት ለመናገር ማለት ነው። ምንም አያምርም ምንም እኔ እንጃ ምን አይነት ልጅ እንደሆነች አላውቅም። ለማንኛውም ግን ፋቦሊ በቃ ጨረቃ ፋሚሊ ጊዜያችሁ ነው እንደፈለጋችሁ ርገጧት እንዴ። በራሷ ነው የራሷ ምክንያት ነው። ምን እናድርግኛ መጣችን እኛ አልሄድናትባትም ደረሳችን እንጂ እኛ አደረስናትም። ለማንኛውም ግን ብሩኬ ከፈለግሽ ሲያምርሽ ይቀራል። ምንድነው ያለው ብሩኬ? በተስፋ የሚኖሩ በረሃብ ያልቃሉ አሉ። የምርሽ ነው ግን ብሩኬ ካንቺ ጋር ተጋብቶ ምናምን የመኖር እቅድ አለሽ አንቺ? የምርሽ ነው? ከጎን ያለሽ እያየሻት አይደለም እንዴ? ቆንጅዬ የሆነች አስተዋይ የሆነ ሁሉም ነገር የሚያምርበት ሁሉም ነገር አሟልቶ የሰጣች ይቺ አበባ የምትመስል ልጅ እያለችው ወደ አንቺ መጣው አሮጊት ምድረ አሮጊት ስላችሁ ስድብ አይደለም፣ ግን ደግሞ እድሜያው ከሱ በላይ ስለሆነች ነው። ባልና ሚስት ደግሞ ባል ትንሽ በእድሜው ተለቅ ያለ መሆን ነው ያለበት። ይሄን ደግሞ የሚመቸው ደግሞ ሀይሚና ብሩክ ነው። አንድ እንደዚህ ማለት ነው። ለማንኛውም በቃ ሂዱበት ብላችኋል። ብሩክ ላይ ራሱ እኮ ኦቨር ነው የምትሄደው የተሰጣ ካራክተርም ቢሆን። እኔ ግን የሆነች ነገር አለቻት ልጅቷ ከካራክተሩ ባሻገር ልጅቷ እኔ ጤነኛ ትመስላለች። ይቅርታ ኧረ ዞር ብሎ ማያት ኧረ በጌታ እሱ የተያታል አላያትም እኮ እሷ አይሚን እንዳትናገረ ተቀረጸውን ቪዲዮ ያዩታል። ግን ኧረ ሲጀመረ እነሱ ከሰሩ በኋላ ወደዛ ነው የሚሏት። እቺም የሰው መቅኔ ነች እንጂ እኔ ክፍለ ሀገር አለ ሲባል አልሰማም። ድሮ ህይወትዬ ድሮ ወደ ውጭ እየሄደ ነበር የሚመረመር። አሁን ግን እኔ ሳያቸው ዩቱብ ምን ነበር የሚሰራው ልጅ ብዙ ጊዜ እንደዚህ ይመጣሉ። እሱ ፕሮግራም ላይ ይወስድና እያሳየ እሱ አሁን ደግሞ ይሄ የቴሌቪዥኑ ጣቢያ ሁለቱ እንዲህ ነው እየታየ ሲያስመረምሩ አይቻለሁ። እሱ ገና ፊርማ አለው የእጅ አሻራ አለው። ፎቶ አዲስ አበባ ውስጥ ነው የማውቀው። ክፍለ ሀገር አሁን ያውም ቡታጅራ ክፍለ ሀገር ውስጥ እንደዚህ ትንሽ ከተማ ነች። ቡታጅራ አይደል የሚመስል ንቃሳ አነስ ያለች ከተማ ነች። ለብዬ አነስ ያለች ከተማ ነች። ሌላ ትልልቅ ከተሞች አሉ አይደል? አውሰምና እንደዛ አነስ ያለች ከተማ ውስጥ አሁን ይሄ በቀላሉ ዲኤንኤ ራሱ 15 ቀን ምናምን ይቆያል እኮ አዲስ አበባ ውስጥ ራሱ። እና እኔ ማውቀው አዲስ አበባ እኔ እንደውም ደውዬ ነበር እንደውም ኢትዮጵያ ዛሬ ለሆነ ጉዳይ ረሳሁት እጠይቃለሁ ብዬ ራሱ እኔ ክፍለ ሀገር አለ እንዴ ልላቸው ሁሉ ነበር እኮ ግራ ገብ የለም እኛ ጋር ራሱ ትልቅ ከተማ ስለዚህ የምታለቅሱ ሰዎች ታዲያ አትሞኙ እናቴ። ራሳችሁ ህይወታችሁን ኑሩ። ልጅቷ በእርግጥ ስታመነጫጭቃቸው ሀይሚ ሲከፋት ምናምን ይገባኛል እንደምታዝኑ፣ ግን አሁን እንደ ድሮ አትዘኑ። ሀይሚ በእንትኑ ልክ ይሄ 20 ደቂቃ ልክ ሲያልቁ አራቱም ተቃቅፈው ወይ በአንድ መኪና ተያይዘው ይሄዳሉ። ስለዚህ አርፋችሁ እሱማ ሁሉም እኮ እሷም እኮ አብራቸው ነው ወይ ምሳ በልተው ቪዲዮ ከሰሩ በኋላ እኮ አብረው በልተው እኛ እዚህ ጋር እንሰዳደባለን ምን እንላለን እንጂ ግን ልጅቷን ከጨረሱ በኋላ እሷንም ምሳ ጋብዘዋት ጥሩ ሰርተሻል፣ ጥሩ ተውነሻል። ቋቅ ያለ በጌታ በኢየሱስ እኔ ልጅቷ እንኳን አብራቸው የምትሄድ አይመስለኝም። ልጅቷ ያስጠጓትም አይመስለም። በኢየሱስም ህይወዬ የኔን ግምት ልንገርሽ ህይወትዬ፣ እኔ ሲጀመር ፍራንክ ብሎ አስገብተዋት ጀምራለች እኮ ሂደቱ ሄዶ ልጅቷ ግን ፍራንኩን ማቋረጥ አልፈለገችም። በቃ በልጅ ሄደችባቸው ነው በቃ ነገር ለበዛ ፍራንክ ነው እያለች እሷ እንዲቋረጥ አልፈለገች። ከእነሱ ጋር መታየት በጣም ፈልጋለች ልጅቱ። ለዚህ ነው የምትሄድበት።
እነሱ ግን ለህዝቡ ሲሉ ማቆም ፈልገዋል። እንደዛማ አትበይ። ይሄ እኮ የሁሉም ጥቅም ነው። እነሱ የሚሰሩት ለልጆቹም ለሚሰሩት እንደ አንድ ሰው አላቆምም ካልሽ አሁን እኔ አንቺ የሆነ ሰው አንድ ነገር ጀምረን እኔ አላቆምም ካትገሉ ይመችስ ምን ታደርጊው? እንትን መሰለኝ መውጫው ቀዳዳ የጠፋ ነው የሚመስለኝ። እኔ እንደራሴ ቀላል እኮ ነው መውጫው። ግን መውጫው ቀዳዳ አሁን ለሰው ብሎ ነው እንጂ እሱ ራሱ ነፃ ለማውጣት እንዴት እንደሚወጡ ነው አይዲያል። ይኸውልሽ ቆይ ህይወትዬ ለሰው ብሎ ነው እንጂ እኮ እነሱ እኮ ጭራሽ ያለም ዝም በይ ስልኩን ሁሉ አለማንሳት ይችላሉ። አትፈልጉ? ለምን አዲስ አበባ ድረስ ይሄዳል? የቡታጅራ ልጅ ነኝ ዝምታ ወርቅ ነው ትላለች። እዚህ ከታች አለች። ለምን? እሺ ንገሪና ንገሪን። ዝምታ ወርቅ ትላለች። ስራ መሆኑ መች ጠፋን? እኛም እኮ ስራ ነው እያለን እኮ ነው። እኛም እኮ አልጠፋንም ነው ያልነው። አዲስ ነገር አላወራንም። ምንም ነገር የለም። ከፈለጋችሁ እንትን 100% ከመቶ በላይ አንቺ ምን አለ ይሄ ሁሉ ከተማ ምንድን ነው? እኛ ያስጠላችን ልጅቷ ናት። እኛ ምንም ዜና የለንም። እኛ ያስጠላችን ልጅቷ ናት። በቃ ልጅቷ ትውጣ። በቃ አስጠልታናለች። በጣም ነው የምታስጠላ። ይሄ የኢትዮጵያ ባህል የሌለ በሀገራችን ውስጥ የሌለ የማይደረግ ወንድ ልጅ ሴት አከብር እንጂ ሴት ልጅ ወንድ ልጅ እንዲህ ስትንቅ እሱ እኮ ነው። እኔ በተለይ አንቺ ህይወትዬ በተለይ ይሄ የራሷ ጓደኛ የተባለው ላይ የምታሳየው አክት በሱ ልጅማ ምን ጭቅጭቁን እኮ ነው የምታወጣው። ውሻ ነው የምታደርገው። የሆነ እንትን ነው መሰለኝ። ልጁ ራሱ ከብት ነገር ነው ማለት የተሰጠው ባህሪ ነው። ለነገሩ ግን የተሰጠው አንዳንድ ወንድ ልጅ እኮ ሂድ ስትዩ ከብት እኮ ማለት ነው ይሄዳል። ወግድ ሂድ ካልሽው ይሄዳል። ይሄ እኮ መሀይም ደደብ እንደራሷ ማርያም። እሱን ተውት፣ እሱን ተውት። በእግዚአብሔር ተውት። እሱ ያሳዝናል። ስርዓት አለው። አንድ ናቸው፣ ሁለቱም አንድ ናቸው። በግ ግን እሷ ኢትዮጵያ ተዘግቶባት ነው ማለት ነው። አብሮ እየሰሩ ነው። አብሮ እየሰሩ ነው እንጂ የእሷ ቤት ነው። ቆይ እኔ እኮ ግራ ገባኝ። በሰው ነው የምትመጣው። ያልገባኝ ነገር አለ። አሁን ቢኒና እየሩት የእውነት ባልና ሚስት ናቸው ብላችሁ ነው የምታምኑት እናንተ? አናቅም። እኔ አላቅም። ቢኒ እኮ ከዛ በፊት እሷ ከመምጣቷ በፊት እኮ ከምንቴ የሚባለው ልጅ ጋር ሰርቷል። አንቺ ተከታትለሻቸው ነው። እኔ አላቅም። እኔ ከየት እንደመጣ አላቅም። ከዛ በኋላ ና ሰላም ወገንታት እንዴት ናችሁ? እንዴት ነሽ ሀይሚዬ? ሰላም ነሽ? ገንዬ ሁላችሁም አለምዬ እንዴት ነሽ? እኔ አላየኋትም። ሰላም ናችሁ? እንዴት ነሽ ሀይሚ? አለን እግዚአብሔር ይመስገን። እንዴት ናችሁ? እንዴት አደርሽ? እንዴት አመሸሽ? ይኸው ትላንትና ስትቀባጥሪ አምሽተሽ ይኸው እመጣለሁ። ቆይ አንዴ መጥቼ መጣሽ ብላ ይኸው መጣችልሽ። እንኳን ደስ አለሽ የኔ እናት። እንዴት አደርሽ? አባቴን ያሙታል አሙታል እንደውለታል። እንደዚህ የሚያዘፍነው የአሁኑ ስራ ያሙታል፣ አባቴን ያሙታል ያሙታል፣ ስም ያወጡለታል። አይ እሱ እኮ ድርቀኛ ካለ ባሏ ባይሆን ቢሆን እኛ ምን አገባን? እናት እኛ ምን አገባን አልኩኝ። እዚህ ጋር እየተከራከሩ ነው። እኛ ምን አገባን? ይሁንም አይሁንም እኔ ምን አገባን? የድሮ ቪዲዮ እሱ የሰራበትን እዩት። እሱ እኔ ምን አሳየኝ? ህይወት እየጎበዝ ነሽ አንቺ። እኔ ደግሞ ከስርና ሁለት ዩቲዩብ ነው እኮ ያለው እሱ ቢኒ የሚባል በእውነት ከዚህ ቀደም ከእነ ምንቴ ጋር ይሰራ ነበር። ምንቴ አፈቀርኩ ያለ ጊዜ ማለት ነው። እንደው በአንድ ተገልብጦ የእዩ ባል ሆኖ መጣ። ኧረ በጌታ እናታችሁ መብቱ ነው ውዴ፣ መብቱ ነው። ደግሞ ከሚስቱ ልታለያዩ ነው እንዴ? መብቱ ነው። ግን በአጠቃላይ ስናወራ ልጁ የእኛ ነው ማሬ፣ የጨረቃ ፋሚሊ ነው። እኛንን ማስመርመር ያለብን የተፈረከው እኛንን ማስመርመር ያለብን ፋብሪካ። አዎ እኛንን ፍትለኛ በሉ ይልቁኑ። እኔ በቀደም ይዛ የመጣችው ሀይሚዬ የማን ነው ታዲያ? የምን ልጅ ነው ይዛ የመጣችብን? በቀደም ተሸከረ። እነሱ እኮ ሲሰሩ እኮ አንድ ነገር አለ። ገንዬ አንድ ነገር ንገርሽ፣ ሲሰሩ እኮ እዛ ሰፈር ውስጥ ወይ የሚቀርቡት ሰው አርግዞ ከሆነ አርግዣለሁ ብላ ሲመጣ ያንን በተመለከተ አድርገው ነው የሚሰሩት እኮ። የተወለደ ይከራያሉ።
እድሜ ለገንዘብ ትፈትያለሽ እኮ ድራማ ሲሰራ አንቺ ልጁን አያያዟ በሆዷ እኮ ንቅ አድርጋ በሆዷ በቃ መጥቷት ልጁ ራሱ ወንድ ነው። ሴት ያሉት ያው ብሩክ ይወዳል ሴት ስለተባለ ነው። የታየሽ ህይወት የታየሽ አለው። እኔ መረጃ አለኝ። ምን ሆናችሁ ነው? መረጃ አለን። በቃ አትደስኩ ትለኛለች። ውዴ ስምሽን እንቀይረው ማሬ። አንታኝ ማን እንበልሽ? መረጃ እንበላት። መረጃ እንበላት። መረጃው እሺ፣ መረጃው በላት። በቃ መረጃ አላት እሷ ጓደኛሽ። አንዷ ምን አለች መሰለሽ? እዩ አባት ታሟል፣ ጸሎት አድርጉለት። የዩ አባት ታዲያ አባቷን ብታስታምም አይሻላትም? እንደዚህ ህዝቡን ከግማሽ እሷ ደግሞ ስንት አባት ነው ያላት? በመድኃኒዓለም የእውነት ነው እንዴ? እውነተኛ አባቷ ነው። ይቅርታ አድርጉልኝና ድፍት ያርገው ከልጁ ጋር አንድ ላይ ድፍት። አይ ፈቅደው አይደል እንዲያስገቧት አይባልም። መስዬ አይባልም። አባት አለሽ አይደል እንዴ? ተንኮል አይሆንብኝም፣ በእሷ ተንኮል አይሆንብኝም። አባቷን ይኸውልሽ ትክክለኛ ቤተሰባቸውን አያስገቡም። ማንን ነው አይደለም? ኧረ ማንን ነው? ቆይ መሲ ማንን ነው ይድፋቸው የምትይው? እዩን ነዋ። ሌላ ማን አለ? እቺ እድሜዋ ያጠረ የሴት ገፈርሳ። አይ እሷን በይ ውዴ፣ እሷን በይ። ግን አባትን አይነካም። አባት እያለኝ እኔ አባትና እናቴ እኔ ዋልኩበት ጋር አይውሉም። አንቺ አሁን ቲክቶክ ላይ ወይ አትወይ የሚያውቀው ነገር የለም ቤተሰብ ሳ ለዛ አይባልም። አባትማ እንዳትነኪ ውዴ። ይቅር በለኝ። መስዬ ልክ አይደለሽም። አንቺ ደግሞ ጎበዝ አይደለሽም። አይ ይቅር በለኝ። እሳቸው መቼስ እዚህ ውስጥ ስሪ አላሏት። የት ያውቃሉ? እሷ ራሷ ገንዘብ ፍለጋ ነው ወዲና ወደምትተራመስ። ምክንያቱም እኔ የዋልኩበት አባቴ አይውልም። ራሷ በራሷ መንገድ እንደመጣች ራሷ ገደል ትግባ እንጂ አባት ምን አረገ አባት? ተሳስታ ነው። በቃ ይቅር ይበልሽ እግዚአብሔር። ይቅር በለኝ ፈጣሪ። እሷም ግን ምንም በሌሉበት እሳቸው ይማርላት አባቷን፣ ወይ ለማሳከም ሊሆን ይችላል እንደዚህ የሚሰራው። ስንት አባት ነው ያላት? ስንት ወንድም ነው ያላት? ስንት አባት ነው ያላት? ምን አንቺ ደግሞ እዛ የሚሰሩት በእነሱ መስራት ያለባቸው የዛን ጊዜ ስታረግባት ያው እንደሰማችሁ ጨረቃ ፋሚሊ የራሳቸው በሚፈልጉት ነገር እየገለጹት ነው። ለማንኛው ግን እንሄዳለን እስከ ጥግም። መቼም ቢሆን ከነሱ አንድ ልይም፣ እኛ ሁሌም ከጎናቸው ነን። ያው እስኪ ሁሉም ነገር ተጨርሶ የፍቅር ቪዲዮ እስኪ ሶልን እንጠብቃለን። እውነት ግን መቼ ቋጫል መሰላችሁ? እኔ ግን ሳስበው እኔ እንጃ ብዙ ይሄዳሉ። እኔ ለአንድ ቀን ያሰብኩት ለወር ሊሆን ነው።